ሄቪዌት ላይ ቦክስ አንተም ይወዳደራል? አሁን ሪማች ቢዘጋጅ ፋይቱ ጀስት ፋይት ነው ወይስ ፐርሰናል ነው የምታደርጉት? ትንሽ ከፋይት ያልፋል። እንገናኛለን መድረክ ላይ እንዳስፈላጊነቱ፣ ከመድረክ ውጭም ደግሞ ማግኘት ካለብን እናገኛለን። እስቲ ለኢድሪስ አስተላልፍለት። እያየህ ከሆነ አሁን ካሜራውን እያየ ነው። ይሄ እኮ በጣም ግፍ ነው፣ በአንድ ሰው ላብና ደም ላይ መቀለዱ። እነሱ በእኔ ላብና ደም ላይ ነው የቀለዱ። ይሄ ደግሞ ትልቅ ዋጋ ያስከፍላል። ዊክነስ ምንድን ነው ብለህ ታስባለህ? ሞይታይ ፋይተር አልለውም፣ ይሸሻል እና ካርዲዮ ላይ 0 ነው ብሎኛል። አንተ ደግሞ የእሱን ጠንካራ ጎኑና ደካማ ጎኑን ንገረኝ እስቲ። ምንም ይሄ ነው የምለው ጠንካራ ጎን የለም። ዳኝነቱ እንደው ስህተትም ቢሆን ካምባክ ማድረጉ አይደነቅም? ኢድሪስ ቢሆን እኮ በመጀመሪያ 30 ሰከንዶች ውስጥ ሞቷል እኮ ልጅ። አንተ ተመተህ ስለተቋቋምክ ለአንተ አይጻፍልም። አቅም አለ እንችላለሁ ስላልኩኝ ወደ ሞይታይ የመጣሁት። እነሱ ግን መቼም ወደ ቦክስ አይመጡም። መቼም እግራቸውን አንድ እርምጃ ያነሱ ሪንጉ ላይ ይሞታል። ስለዚህ እኔ ወንድ ስለሆንኩ እነሱ ጋር ይመጣ። በምን በልጣቸው ነው አንተ እነሱ የሌላቸው አንተ ያለህ ምንድን ነው? በአጭር ጊዜ እንዲህ ልታዳብሩ የቻልከው? ሞይታይ የበላይነት ለማሳየት ሲሉ የተሸነፈው ልጅ አሸናፊ አድርገው ፈርስት ራውንድ ላይ ጨዋታው አልቋል። መቆም ነበረበት። ልጁ አልቻለም፣ ከአቅም በታች። ፈርስት ራውንድ ወዳደቀባቸው፣ ዙሩ አለቀባቸው፣ በነጥብ በለጥኩባቸው። በግልጽ የሚታይ ሌብነት፣ በግልጽ የሚታይ ክህደት ነው የፈጸመው። የአንደኝነቱን ክፍያ ከፈልሃል። የዳኞች ስህተት ነው። ሶሪ። ፕሮግራሙ አይረበሽ፣ ሰዎቹ እንዲረጋጉ አድርጉልን። ከዚህ በኋላ ፋይት እንደውም ማድረግ የምፈልገው በኤምኤምኤ ነው። ባክስቴጅ ላይ መጥቶ ምን አወራችሁ? ጥሩ ዲሲፕሊን አሳይቶኛል። ተንበርክኮ ነው ከአንተ ጋር መጫወቼ ደስተኛ ነኝ። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። ይሰማል? በቃ እንዴ ከጀመርን እንዳታቋርጪ። ጨርሰሻል? ዋት ቪጄ ልምጣ። የፈጠነ ጄኔሬተር እዚሁ ቀርባል። እንዴት አየህ ጆኒና የንቃት ያለው? ማንን ጠብቀህ ነበር አንተ? ጌማቸው ማን ያሸንፋል ብለህ ጠብቀህ ነበር? የታወቀ 50-50 የሰጧቸው ፐርሰንት ነበር። እሺ እንደ እንትናቸው እንደ ሙያቸው ማለት ያው ግራውንድ ላይ ከወረዱ ጆኒ እንደሚያሸንፍ ያው ግልጽ ታወቃል። ጂጂትሱ ፐርፌክት ስለሆነ፣ ግን ደግሞ ስትራይክ ላይ ቆሞ ከሆነ ደግሞ ንቃተ ህሊና ነበር እድሉ የነበረው። ግን ሁሉም ፋይት ያው ቆመህ አትጨርስም። የግድ ኮንታክት ግንኙነት ስለሚኖረው ስለምትቀራረብ ስለምትያያዝ ግራውንድ ላይ መውረዱ ግድ ስለሚሆን ያው ጆኒ ነበር። እንደጠበቅከው አግኝተሃል ንቃተ ህሊና? ይሄ አሁን እንደዛ አይባልም፣ እንደዚህም አትወስንም። አንተን ለምን እንደጠየቅኩት ታውቃለህ? አሁን ከውጭ ሆነን እኛ ስናወራና ሪንግ ውስጥ ገብተህ አንተ ከዛን ፋይተር እንደዚህ አሁን ምንድነው አንዳንዴ ያላሰብከው ነገር ነው የሚከሰተው ሪንግ ላይ ይጣል በማይክሮ ሰከንድ ውስጥ ያልቃል ጨዋታ። አንዳንድ ሰዎች ደግሞ መፎከርም የእንትኑ የውድድሩ አንዱ የስራው ጸባይ ነው እያሉ ነበረ። ለኔ አይደለም። ማድረግ የሚችል ፋይተር ብዙ ማውራትና መፎከር አለበት ብዬ አላስብም። ውድድሩን ግን ጆኒም በዛ ቅስፈት ሊሸነፍ ይችላል። ስትራይክ ላይ ቆሞ እግሩን ለመያዝ በመጣበት ሰዓት ላይ ፓንች ወይም ኒ ያገኘው ጆኒ ይወድቃል። ወጣል። ግን ደግሞ እድሉ ወደ ጆኒ ሆነና ያዘው እሱ ጨረሰ። ስለዚህ ጀነራሊ ግን ከሁሉም ከነበሩት ግጥሚያዎች የማን ተመቸ? ጀነራሊ የዛ ቀን ከነበሩት ማለት ነው። እኔ አብዛኛዎቹን ግጥሚያዎች አላየኋቸውም። ኦኬ። ምክንያቱም ከአምስተኛ ከራሳችን ጨዋታ በኋላ ያሉትንም አላየሁም። ምክንያቱም በራሴ ጨዋታም ተረብሽን ተናድጄ ስለነበረ ባክስቴጅ ላይ ነው የነበርኩት። አሁን እንግዲህ ወደ ገደለው ነው የምንገባው። ኢድሪስን አምጥተህ ነው ነበር አይተዋል አይደል? ካወራው ነገር ምን ትክክል ነው ምን ትክክል አይደለም? እስቲ ካወራው ነገር እኛ ጋር መጥቶ ካወራው
ያው ተመልካችም ያለውን ነገር በአንድ ሳይድ እንዳይሆን ሪያሊቲውን ማወቅ ስላለበት አንተ ጋር ያው እሱ ብዙ ነው ያወራው። እንግዲህ አብዛኞቹንም ነገሮች የተሳሳተ ነው ወሬዎቹ ማለት ልክ ያልሆኑ ነገሮች ነው ያወራው። አንደኛ ጌሙን ኮንትሮል ማድረግ ፈልጌ ነው አንደኛ ዙር ላይ የለቀኩት እንደዚህ ነው ምናምን አይደለም። ጨዋታው አንደኛ ዙር አልቋል ኮምፕሊትሊ። አንድሪስ ሁለቴ ነው የተሸነፈው በዛ ጨዋታ። አንደኛ ፈርስት ራውንድ ላይ ወደ 4 ጊዜ ኖክአውት በመሆን ጨዋታው በኪዮ መቆም ነበረበት። ከአቅም በታች ተብሎ መቆም ነበረበት። ግን ይህ የዳኞች ስህተት ዳኞቹ ከሱ ጋር ባላቸው ኮንታክት የተነሳ የቅርብ ግንኙነት አሚን የተወሰኑ ዳኞች የክለቡ ልጆች ናቸው። የቅርብ ግንኙነት ስላላቸው ጨዋታውን አስቀጠሉት። ግን ሊቆጥሩለት ሁለቱም ዙር ራሱ ሊቆጥሩለት ፈቃደኛ አይደሉም። እየደነዘዘ በሚመታው ዱላ መቆም ያቃተው እየተንገዳገደ ሊቆጥሩለት አልቻሉም። ሁለቱም ዙር ብቻ ነው ዳኛው የቆጠረው። በሞይታይ እኔ ከመግባቴ በፊት ስለ ሞይታይ ዳኝነት ህግ ጠይቄያለሁ። እሺ ምን ምንድነው? ጎበዝ ማስተር የሞይታይ ማስተር ነው። በዳኝነቱ ላይም የራሱን ሐሳብና ኮርስ ለመስጠትም ሲል የነበረ ሰው አለና እሱን ጠይቄያለሁ። በሞይታይ ህግ እሱ እንደውም ያለኝ አሜን ሁለቴ ኖክአውት ከሆነ ጨዋታው ይቆማል። ምክንያቱም ሶስተኛው ከአቅም በላይ ጉዳት ሊያስተናግድ ስለሚችል ተብሎ ስለሚገመት እንዳይጎዳ ሰው ይቆማል ጨዋታው። ሰውየው ልቀጥልም ቢል መቀጠል ይችላልም ካለ ይቆማል። ያው ህግ ነው ይቆማል። በቃ ሁለቴ ከወደቀ ይቆማል። አሜን እሱ ግን 4 ነው የወደቀው። እሱን አምጥተህ ነው አንዴ ብቻ ነው ኖክ ዳውን ያደረገኝ አንዴ ቁጭ ብድግ ነው ምናምን ነገር ብሏል። አንተ ከፋይቱ በኋላ ፉቴጆቹን አይታቸዋል? ሙሉ ፉቴጆቹን የእናንተን ፋይት ሙሉ ጌሙን አይተዋል? ይሄ እኮ ቪዲዮ ሪከርድ የተደረገ ነገር ነው። ስለዚህ 4 ነው የወደቀው። አሁን ላይ በወሰዱት የዳኝነት ኮርስ አሜን 3 ጊዜ ኖክአውት ከሆነ ውድድሩ ነው የሚቆመው። ስለዚህ እሱ 4 ይወድቃል። ፈርስት ራውንድ ላይ መቆም ነበረበት፣ ተሸንፏል። ግን ዳኞቹ ለሱ ባላቸው ቅርበትና ከሱ ጋር ባላቸው ግንኙነት ጨዋታውን አስቀጥለውታል። ኦኬ ከዛ በኋላ በጣም መሀል ላይ እንደውም ሪንግ ላይ ሆኜ ዳኛውን ምን ያደረክ ነው ላብየው ነበር። ወጣል እኔ ወደ ሪንግ ስገባ ያለውን ነገር ፈርስት ራውንድ ላይ መጨረስ አስቤ ነው የገባሁት። ለዛ ነው ኢነርጂን መጀመሪያ የጨረስኩት ከአንደኛ ዙር እንጂስ እንዳያል። ምክንያቱም ፕሮግራም አድርጌ ነው የገባሁት። በራሴ ፕሮግራም መሰረት ጨዋታውን ጨርሻለሁ አንደኛ ዙር ላይ። በዳኞች ድክመት ግን ጨዋታው ቀጥሏል። ለዛ ኢነርጂ ሉዝ አድርጌያለሁ። ትንፋሽን ቆጥቤ ተቆጣጣሪ እስከመጨረሻው ድረስ መሄድ አልቻልኩም። ዘን ግን ያንንም አልፎ ከዛ በኋላ ምንድነው በነጥብ የበላይነት የኔ ነው። ሁለተኛ ዙርም በሚገባ ነጥብ የኔ ነው። ሶስተኛ ዙር ላይ ድካም ስለነበረ እሱ የበላይነቱን አግኝቷል። አሚን መጨረሻ ላይ ካየህ እኔ በጣም የረጅም ጊዜ ልምድ ያለኝ ተጫዋች ነው በቦክስም በምን። ምን ያህል ጊዜ ሆነ? እሱ ያለኝ አዲሱ ለሞይታይ አዲስ ነው። ሞይታይ የመጀመሪያ ጨዋታ አሚን ወደ ሞይታይ ራሱ ስመጣ እነሱ በቦክስ አንፈልግም ስላሉ አንችልም ብለው ነው። በቦክስም በቦክስ አንችልም አሉ። ሰው በራሳቸው በሚፈልጉት እነሱ በሚችሉበት ዲሲፕሊን ነው የመጣው። ፋይት ነው፣ ድብድብ ነው። እኔ ችግር የለብኝም። በማንኛውም አርቲስት ሄጄ መደባደብ ይችላል። ገባ? ያንን ነው ያሳዩዋቸው። እኔ ለነሱ እዛ ጋር እንግዳ ነኝ። እነሱ የሞይታይ ፋሚሊ ናቸው፣ ቤተሰቦች ናቸው፣ ከዳኞቹ ጭምር አንድ ላይ ናቸው። እኔ እንግዳ ሆኜ ስለመጣው ሰው እኔን አታክ አደረጉ ማለት ነው ዳኞቹ። ሞይታይ የበላይነት ለማሳየት ሲሉ የተሸነፈው ልጅ አሸናፊ አድርገውታል። መጨረሻ ዙር ላይ ካየ እኔ ሪንጉን በደንብ ኮንትሮል ማድረግ እችላለሁ። ሰዓቱን አየሁት፣ ሊደወል ነው። 16 ሰከንድ ቀርቶታል። ጉልበት ጨርሼ ስለነበር ትንፋሽ ስላልነበረኝ በዛ 16 ሰከንድ ውስጥ ከሱ ጋር ኮንታክት ውስጥ በገባ እሱ የበላይነት ይወስዳል። ሰው ብልጥ ተጫዋች ነው መሆን ያለው። ነጥብ እስካለ ድረስ ፉትወርክ አድርገህ ወጥተህ ነው ሰዓቱን መጨረስ። ምክንያቱም ማሸነፍ ነው አላማው፣ ማሸነፍ። እዚህ ደግሞ ያለኝ ሞይታይ እንደዚህ አይደለም። ሞይታይ ሁሉ ነገር ወደፊት ነው። አሁን የረቢቅና የዱሬሳን ካየህ ይፋለማሉ እንጂ ማንም አይሸሽም። እኛውን እንደ ጦስ ነው መምጣት ይችላል። እሱ መጣ እኮ ይምጣ፣ እሱ መጣ። እኔ ማሸነፍ አይደለም፣ ሰዓቱን ጨረስኩ፣ አሸነፍኩት። ኦኬ ገባህ አይደለ? ማሸነፍ ነው አይደል? ትክክል። ገደብ እኮ አለው፣ ሰዓት አለው። ሰዓት የተቀመጠው ገደብ ነው አይደል? በዛ ሰዓት ውስጥ በ3 ደቂቃ ውስጥ ነጥብ ሰብስበህ እንድትወጣ ነው። አንደኛ ፈርስት ራውንድ ኖክአውት አደረኩት። ያንን ሲያሳልፉት የኔን ሞራል እየገደሉ ነው የሚባለው።
ገባህ አይደለ? አዲሱ አፉ በኝ አሁን ለምሳሌ ካንተ ጋር የሆነ ኦፖነንት እየተጫወተ ኖክዳውን ካረከውና ከተነሳ መቀጠል አይችልም ነው? ቀጠለ እኮ ይችላል። ሶስቴ ግን ከሆነ ኦኬ፣ ሶስቴ ኖክዳውን ካለ በቃ አይችልም፣ ዳኛው ያስቆማል። ምክንያቱም ይሄ ልጅ ይሞታል። እሱ ደግሞ ያለኝ ሞይታይ ላይ እግርም መሰበር አለ፣ መሰንጠቂያ ማለት መሞትም ሊኖር ይችላል። በቃኝ ስለዚህ ዳኛው ያስቆማል። ለዛ እኮ ነው ህግ የወጣው። አንድ ዙር ላይ ሶስቴ ከወደቀ ይቆማል የሚለው ህግ የወጣው ልጁ እንዳይጎዳ። ገብቷል? እሱ ደግሞ ያለኝ እንደዛማ ከታሰበ ኪሎ ይውላ እኮ እኔ የሚዛን ቀን ነው ያወቅኩት። እኔ 92 ነኝ፣ እሱ 103 ነው። ግን የኪሎ ጉዳይ ምንድነው? ሄቪ ዌት ነው 91 ፕላስ ነው። ከ91 በላይ ፕላስ ተብሎ ነው ጌም ያለው። ከመቶ ምናምን ከሆነ ደግሞ ሱፐር ዌት ነው ምናምን አለ። እኛ ህጉን አናውቀውም፣ አንተ እንድትነግረን። ሄቪ ዌት ማለት 91 ፕላስ ከሆነ ከ91 በላይ 110 ሙን 120 መጫወት ይችላል። ተመሳሳይ ነው። ኦኬ። ምክንያቱም ፓንች የምታደርገው ፓንች ሴም ነው፣ ብዙ ዲፈረንት የለውም። እሱ 93 ኪሎ ነው፣ እኔ 10 ኬጂ ልዩነት አለን አይደል? ያ ማለት ልዩነት የለውም። እኔ እሱም 130 ቢሆን መጫወት ይችላል። ምክንያቱም 91 ፕላስ ከሆነ ማንኛውም ኪሎ ሆኖ መጫወት ይችላል። ገብቷል? እሱ ህግ ነው፣ የዓለም አቀፍ ህግ ነው። በዛ ነው የተጫወተው። ሌሎች ምን አይነት ህጎች አሉ? በሰዓቱ እንትን ያሉ ዳኛ ምን ካለ በኋላ መጥቶታል ምናምን የሚባል ጭው ዳኝነቱን እንዲዛባ ማለት በዚህ መልኩ ህጎች ተጥሰውብኛል ማለት በአንተ በኩል ማለት ነው። እነዚህ ህጎች መከበር ነበረባቸው፣ ግን ጌሙ ላይ በዳኛ እንዝላልና ነገር ታልፏል የምትለው ያ ነገር እንደነገርኩሽ ነው። አንደኛ ፈርስት ራውንድ ላይ ጨዋታው አልቋል፣ መቆም ነበረበት። ልጁ አልቻለም፣ ከአቅም በታች ነው። ዳኞቹ ግን አስቀጥለውታል። እሱ ግን ከዳኛ ጋር ሞር አንተ ኮሚኒኬት እንዳረክ ነው አይደል? እኔ ያለው ከዳኞች ጋር ዳኞቹ እንደውም የማሽቃበጥ ሲቹዌሽን ዳኞቹ አይደለም ያለው፣ አሰልጣኞቹ ነው ያለው። ሰምቻለሁ። እንትና ይሄ ጥቁሩን ሰውዬ ዳኛውንም ብሏል፣ ሲያሽቃብጠው ነበር አለ። ማስተር ፕሮ ማለት ለነዚህ ሞይታዩን የዳኙት ነው። ሞይታዩን የዳኙት ማስተር ቢኒያምንም ሆነ የመስመር ሶስቱን ዳኞችንም ሆነ ለነሱ ለዚህ ዳኝነት ኮርስ ሊሰጣቸው ከውጭ የመጣ ማስተር ነው። እኛን ሲዳኙን የነበሩ ዳኞች በማስተር ፕሮ ስልጠና ተሰጥቷቸው ነው፣ የሳምንት ስልጠና። ይሄ ማለት ምን ማለት ነው? ማስተር ፕሮ የዳኝነቱን ፕላን ለነሱ የሰጣቸው እሱ ነው ማለት ነው፣ ያስተማራቸው እሱ ነው ማለት ነው። ስለዚህ ሲያጠፉ ጥፋታቸውን ያውቃል ማለት ነው። ገብቷል አይደል? የሳምንት ኮርስ የሰጣቸው እሱ ነው። ይሄ እንድሪስ እንግዲህ የሱ የዲስፕሊን ችግር ነው። ማክበር ያለብን ማክበር አለብን። ገባህ አይደል? ማስተር ፕሮ አሰልጥኗቸው ሳምንት ኮርስ ሰጥቷቸው እንዲዳኙ አድርጓቸዋል። ዳኞቹ ሲያጠፉ ጥፋታቸውን እንደው መድረክ ላይ ወጥቶ ነው ይሄ ጥፋት ነው፣ አንደኛና ሁለተኛ ዙር የበላይነቱ የአዲስ ነው፣ ይሄን ጨዋታ ያሸንፈው አዲስ ነው ብሎ ተናግሯል። ዳኞቹን አርሟቸዋል። ገብቷል? ዳኞቹ ግን ከእንድሪስ ጋር ባላቸው ኮንታክት እንደነገርኩ ነው። አንደኛ የክለቡ ልጅ ነው። እንደዛ ግን መሆን አንተ አውቀህ ነበር ማን እንደሚዳኝ? እኔ አላውቅም። እኔ ነገርኩ እንደዛ ይቻላል። የክለቡ ልጅ መዳኘት ይችላል። በህይወቴ ነው የምነግርህ። ዳኛ እንደዚህ አይነት ጥፋት፣ ይሄ እኮ በጣም ግፍ ነው። በአንድ ሰው ላብና ደም ላይ መቀለድ። ገብቷል አይደል? እነሱ በእኔ ላብና ደም ላይ ነው የቀለዱት። ይሄ ደግሞ ትልቅ ዋጋ ያስከፍላል። ቀልድ አይደለም። ገባህ አይደል? ቀልድ አይደለም። ትልቅ ዋጋ ያስከፍላል። ይሄ ድድብና ነው፣ ስፖርቱን መግደል ነው። እንደ ጅማሬ ነው ይሄ አይደለም። በኢትዮጵያ ውስጥ የመጀመሪያ ነገር ነው። በጣም ደስ የሚል ዝግጅት ነው። ስፖርተኞችን እያነቃቃ ነው። ግን እንደዚህ አይነት የዳኝነት ስህተት ተፈጥሮ እንደዚህ አይነት መድሎ ተደርጎ ህዝቡን አይታችኋል ሲጮህ ሌባ ሌባ ያ ሁላ ህዝብ ሌባ ብሎ ሲሰድባቸው የነበረ ነው። በግልጽ የሚታይ ነገር፣ በግልጽ የሚታይ ሌብነት፣ በግልጽ የሚታይ ክህደት ነው የፈጸሙት። በዚህ አጋጣሚ እዛ ፕሮግራም ላይ የነበሩትን ታዳሚዎች በሙሉ ላመሰግን እወዳለሁ። ሁልጊዜም እውነት ህዝብ ጋር ነው ያለው። ገባህ አይደለ? እውነቱን ኦፊሻል ተናግሯል። መቃወም ያለባቸውን ተቃውሟል። እኔ በጣም ደስተኛ ነኝ እንደዚህ አይነት ህዝብ ማየት። ውሸትን ውሸት፣ ሌባን ሌባ የሚል ህዝብ ማየት ደስ ይላል። እነሱ ያሉት ፈርስት ራውንድ አቻ ነው ያሉት። እድሪስም አልካደም። ሙሉ ውጤቱ ሳያልቅ እኮ ነው ሰው መጮህ የጀመረው። ፈርስት ራውንድ አቻ ሲሉ ህዝቡ ሌባ ማለት ጀመረ። ምክንያቱም ከመጀመሪያው መዋሸት ጀመሩ። ሲታፕ አድርገው እየሄዱ ስለነበረ፣ ተቀናጅተው እየሰሩ ስለነበረ ገብቷል። ከሀስከፈ ከመሃል ዳኛ እስከ መስመር ዳኛ ተቀናጅተው ነው እየሰሩ የነበሩት የሱን የበላይነት ለማድረግ ግን አልቻሉም።
ፈርስት ራውንድ ወዳደቀባቸው ዙሩ አለቀባቸው በነጥብ በለጥኩባቸው ታግለው ግን እሱን ወደ ፊት አመጡት ገብቷል እንዴት ገና የሁለተኛና የሶስተኛ ዙር ውጤት ሳይነገር ነው ሰው ሌባ ብሎ የተሳለ እሱ ማንንም አልካደም ኢድሪስ ራሱ የመጀመሪያው ዙር በልጦኛል ከዛ በኋላ ነው የሰው ተቃውሞ ሲያይቁ ገብቷል እንደዚህ አይነት አይን ያወጣ ክደት መደረግ የለበትም ማስተር ፕሮም ለዛ ነው ወጥቶ ያን ነገር የተናገረው ከዛ በኋላ ብዙ ነገሮች ተፈጥረው ነበር የፕሮግራሙ አዘጋጅ አሹም እዛ ጋር ብዙ ነገሮች ሲፈጠሩ ነበር እሱ ከኛ ጋር ባወራው ነገር በቃ ሰው ይረጋጋ ውጤቱ ይስተካከላል አንተ ማሸናፊ ነህ ይሄንን ውድድር ሁለታችሁ ማሸናፊነት ገልጸን እንደዚህ አድርገን የአንደኝነቱን ክፍያ ይከፈልሃል የዳኞች ስህተት ነው ሶሪ ፕሮግራሙ አይረበሽ ሰዎቹ እንዲረጋጉ አድርጉልን መድረክ ላይ ነው እንደዚህ ያላችሁ አዎ ሰው እኛም ያን ነው እንፈልገው ወጣ ምክንያቱም ስፖርቱን ማሳደግ ነው ከዚህ በኋላ ያሉትን ስፖርተኞች እዚህ ሁኔታ ላይ እንዲገኙ ማድረግ ነው ስለዚህ ዲሲፕሊን መጠበቅ አለበት ማክበር አለበት እንዲረበሽ አለ ተበድያለሁ እስካሁን ነው ለምስ ውድድሩ ከተካሄደ ከቅዳሜ ጀምሮ እስካሁን 4 ቀን 5 ቀን ነው በዝምታ ውስጥ ነው ያለሁት ገብቷል አይደል ያ ማለት ነገሮችን በጥሞና ያያየው ነው ምንም አይነት ነገር በችኮላ ማድረግ ነገር አይደለም ከኢድሪስ ጋር አውርታችኋል ከሪንግ ውጪ ከጌሙ በኋላ አዎ ምን አወራችሁ ባክስቴጅ ላይ መጥቶ ምን አወራችሁ ጥሩ ዲሲፕሊን አሳይቶኛል ተንበርክኮ ነው ካንተ ጋር መጫወቼ ደስተኛ ነኝ እጅግ በጣም ሌጀንድ ስፖርተኛ ነኝ ካንተ ጋር ጌም በማድረጌ ደስተኛ ነኝ አከብራለሁ ተንበርክኮ አቅፎ ስሞኝ ነው የሄደው አሪፍ ዲሲፕሊን አሳይቶኛል እሱ ያለኝ አሁን አዲስ ካርዲዮ ላይ ይታማል አሁን ምናልባት ፎርዝ ራውንድ ቢኖር ማን እንደሚያሸንፍ ምንም በማያጨቃጭቅ መልኩ ይለይ ነበር ብሏል ምን ትላለህ የትንፋሽ ምናምን ችግር ነበር ፎርዝ ራውንድ ቢኖር ሰርቫይቭ ታደርግ ነበር ምን አለ መሰለህ እሺ እኔ ፕሮፌሽናል ተጫዋች ስለዚህ ጌሜን ፕሮግራም አድርጌ ነው እንደነገርኩ ነው አንደኛ ዙር ላይ መጨረስ ፈልጌ ይገባው ጨረስ በዳኞች ድክመት ወደ ሁለተኛ ወደ ሶስተኛ ዙር ሄደ ሰው ትንፋሽን ፕሮግራም አድርጌ አመጣጠኝ መሄድ ይችላል እውነት ነው በርግጥ ትንፋሽ ችግር ነበረብኝ አንደኛ ትሬኒንግ አላደረኩም ለምን የተነገረኝ 10 ምናምን ቀን ላይ ነው የተነገረኝ ከዛ ካርዲዮ ትሬኒንግ በ20 ቀን ደግሞ በ10 ምናምን ቀን ይመጣ አይደለም ሎንግ ታይም መስራት ይፈልጋል ወጣል አንድ ያ ነው ሁለተኛው እኔ አቅም አለኝ እችላለሁ ስላልኩኝ ወደ ሞይታ የመጣሁት እነሱ ግን መቼም ወደ ቦክስ አይመጡም ወደ እኔ መቼም አንድ እግራቸውን አንድ እርምጃ ያነሱ ሪንጉ ላይ ይሞታሉ አየህ ስለዚህ እኔ ወንድ ስለሆንኩ እነሱ ጋር የመጣሁት እናም በሚገባ አሸንፊያቸዋለሁ በሚገባ ሄቪዌት ላይ ቦክስ አንተም ይወዳደራል ዊክነስ ምንድነው ብለህ ታስባለህ የዛ ቀን ማድረግ የሌለብኝ ነገር አንድ ካርዲዮ ነው ብለናል ማድረግ የሌለብህ ነገር እሱ የጊዜ ጉዳይ ነው ካርዲዮ ማለት ያው ትሬኒንግ ስላላደረኩ ረጅም ጊዜ ስላልሰራው አሁን እሷ ለመጠየቅ የፈለገችው እዛ ጌም ላይ እንደው ቅድሚያ ባቀውና ባስተካክል የምትለው ነገር ምንም በሚገባ ነው ጌሜን የጨረስኩት በሚገባ ፈርስት ራውንድ ጨርሻለሁ በሚገባ ፈርስት ራውንድ ላይ ኢነርጂን ሉዝ ስላደረኩኝ እስከ ሶስተኛ ዙር ድረስ መቆየት የሚችልበትን አቅም ደግሞ ሴቭ አድርጌ ሄጃለሁ እርግጠኛ ሆነ ነበር በቃ ፈርስት ራውንድ ላይ ጨርሰዋለሁ ምንም ሰከንድ ምንም እርግጠኛ ሆኜ ነበር ጨርሻለሁ እየነገርኩ አራት ይወጣሉ በዳኞች ኃይል ነው ቆሞ ሄደ ጨርሻለሁ እኔ ውድድሬን አንደኛ ዙር ጨርሻለሁ ሲቀጥል ዙሩንም ደግሞ ኮንትሮል በማድረግ አንደኛና ሁለተኛን በልጬ ተንፋሽን መጀመሪያ ስላባከንኩኝ ሶስተኛ ዙር ላይ ቢከብደኝም ሶስተኛ ዙርም ካየ ፍቶርክ በማድረግ ወደ ኋላ በመውጣት ሰዓቴ ታይሙ እንዲያልቅ አድርጌ ነጥቤን አስጠብቄ ወጥቻለሁ ይሄ የበሳል ተጫዋች አሁንም ስለዚህ እሱ ያለው በነጥብ ተሸንፎ እነሱ አሸናፊ አድርገውታል ሁለት ሽንፈት ነው እንድሪስ ያስተናገደው ፈርስት ራውንድ ተሸንፏል በጠቅላላ በዙሩ ተሸንፏል በዳኞች ኃይል ግን አሸናፊ ሆነ መጨረሻ ላይ ሶሪ ብለዋል እንዳልኩ ነው ማስተር ፕሮ ለዳኞቹ ኮርስ የሰጠ ማስተር ነው ስለዚህ ከሱ በላይ ያንን ዳኝነት ሊመራ የሚችል ሰው የለም መድረክ ላይ ወጥቶ ነው ይሄ ውጤት ልክ አይደለም ፈርስት ራውንድ ሰከንድ ራውንድ አዲስ ነው የመራው ይሄ ውጤት ያዲስ ነው ያሸነፈው እሱ ነው ብሎ ነው የተናገረው
ለዳኞቹ ኮርስ የሰጠው ማስተር ማለት ነው። ግን የኛ ሀገር እንደዚህ አይደለም። ስፖርት እንደዚህ አያድግም። በሰው ላብና በሰው ደም ቀልደህ ሰውን ደግፈህ አትሄድም። እውነቴን ነው። እኔ ህዝቡን በጣም ነው የማመሰግነው። እንደዚህ እውነት ጋር የሚቆም ህዝብ ስላየው ደስ ብሎኛል። በአንድነት ይሄ ህብረት ነበር የጠፋው። ደስ ይላል። በጣም ነው ላመሰግናቸው የምወደው። በሁሉም ነገር ላይ ሰው እውነት ላይ ቢቆም ደስ ይላል። እንደዚህ ሪማች እየተባለ ነው አሁን። ሪማች ቢዘጋጅ ፋይቱ ጀስት ፋይት ነው ወይስ ፐርሰናል ነው የምታደርጉት? ትንሽ ከፋይት ያልፋል ፐርሰናል ይሆናል። አንዳንድ ከአሁን ከውድድሩ በኋላ እና ከዛ ከመድረክ በኋላ የተወሰኑ ወሬዎች እያየሁ ነው። እንዴት ላይ ለምሳሌ እስቲ ንገረን እናውራበት። አብሽር አሉባልታ በቃ ወሬ አያስፈልግም። ይባል ሶ ኢሞሽናል የሚያደርጉ ነገሮችን አፉ በኝ ጨርስ እንቀጥል። ለምን መሰለህ አንዳንድ ያልተገቡ ወሬዎች ዋጋ ያስከፍላል። በቃ አለ ከዛ ጋር ማለት ያለበትንም ማመስገን ያለበትንም መስጠት ያለበትንም ቦታና ክብር ሰጥተው ነው ሄደው ገብተዋል አይደል? ከዛ በኋላ ብዙ ሌላ ነገር አያስፈልግም። ምክንያቱም እንገናኛለን መድረክ ላይ እንዳስፈላጊነቱ ከመድረክ ውጭም ደግሞ ማግኘት ካለብን እናገኛለን። አሁን ጠይቂና እኔ የምጠይቀዋለኝ አቋርጥ ጋፉ በየሽ እንዲጨርሰው እኔ ኢሞሽናል የሚያደርጉ ነገሮችን አይታ ነው ወይ ነበር ኤክስፕሌን ማድረግ ስላልፈለገ ኦሬዲ ተቻለ። ሌላ ሲያማህ የነበረው አንተን ሲያማህ የሚለው ሳይሆን ሲተችህ የነበረው አንተን ምንም ኮች አባል ውስጥ የሌሉ ምንም እዛ ጋር ማያገባቸው መተው እየደገፉት ፎጣ እየሰጡት ምናምን ነበር። ያ ትክክል አልነበረም ሲል ነበር እሱ። ምን ትላለህ አንተ በዚህ ጉዳይ? ማን ነው? እድሪስ ነው ትናንትና ያለን። መች ነው የዛ የመጣ ከትናንት ወዲያ የመጣ ቀን ያለን? እሱ እኮ ቅድም አልኩ ብዙ ነበር የደገፉ ሰዎች ከኮች አባል ውጪ እዛ ጋር ሪንጉ ጋር የሚጠጉት አሰልጣኞች ብቻ ናቸው። ምክንያቱም ላይሰንስ ናቸው። አንገታቸው ላይ ባጅ አድርገው ነው የሚጠጉት። ፕሮግራሙን የሚያስተናግዱ ጋርዶች አሉ። ከመድረክ ጀምሮ ስትገባ ከአንተ ጋር የሚገባው ሰው ባጅ ያለው ሰው። ስለዚህ እሺ ስለ ፍርሃት እናወራ። ይሄን እሱንም ጠይቄው ነበር። ኖርማሊ ሁሉም የሰው ልጅ ይፈራል፣ ያው ፍርሃቱን ይቆጣጠራል ነው። ልክ አሁን ልትጠሩ ስትሉ ሪንግ ውስጥ ልትገቡ ስትል የፈለገ ውስጥ እንደምታሸንፈው ብታምንም የተወሰነ ፍርሃት ይኖራል። እሷን ፍርሃት እንዴት ነው ማኔጅ የምታደርጓት? እና ተጽዕኖ አለው ጌሙ ላይ የሆነ ኮሽ ይላል ሁሉም የሰው ልጅ። ፍርሃት ካለብህ ያው ነገሮች የምታውቀው ነገር ይጠፋባል። ሰው ሲደነግጥ ትፈራለህ አንተ ከኢድሪስ ጋር ምናምን ሳይሆን በአጠቃላይ ልክ ልትገባ ስትል ምናምን በህይወቴ ፍርሃት ምን እንደሆነ አደግ ያለብኝ ብቻ ነው። ያንንም ስለማላቅ ነው እኮ እነሱ ባህር ውስጥ ሄጄ ዋኘሁት። ፕሮግራሙ ምንድን ነበር መስተካከል የነበረበት? አንድ ዳኝነት አልከን። ከእናንተ ጌም አንጻር ዳኞቹ በሚገባ ገለልተኛ መሆን ነበረባቸው። 100% የፕሮግራሙ አዘጋጅ ያጠፋው በሞይታይ ቤተሰቦች ሞይታይ መዳኘት ነው። እንዳለ ዳኞቹ ማስተር ቢኒያም የሞይታይ ማስተር ነው፣ የመሃል ዳኛው። የመስመር ዳኞቹ እንዳለ የሞይታይ ማስተሮችና ተማሪዎች ናቸው። እንዴት በሞይታይ ትዳኛለህ? ገለልተኛ ሰው እንዴት አታደርግ? ወይም ደግሞ ነፃ አስተሳሰብ ያላቸው ሰዎች እንዴት አታደርግ? እንዴት የእንድሪስን ጓደኞች ሰብስበህ ዳኛ ታደርጋለህ? ምን ማለት ነው? ሞይታይ ሆኖ ሌላ ከሱ ጋር ከድሪስ ጋር ኮንታክት የሌላቸውን ሰዎች ማለት ነው። ለቦክስ ዳኞች ኮርስ መስጠት ይቻላል ነው። ለምን ግን እዚህ ጋር እናንተም ጥፋት የለም። አሁን መስጠት ይችላል። ሲቀጥል ደግሞ መልካም ሐሳብ የሆኑ ልጆችም ደግሞ አሉ ሞይታይ ውስጥም ቢሆኑ እጅግ በጣም ዲሲፕሊን የሆኑ ስፖርቱ እንዲያደግ የሚፈልጉ በቅንነት ሊዳኙ የሚችሉ ሰዎችን መምረጥ ይቻል ነበር። ምናልባት ህጎቹን ዲፕሊ ስለማያውቁት ሊሆን ይችላል። ህጉን እኮ እነሱም እዛው ነው 7 ቀን እኮ ነው የተማሩት። ኦኬ ከዛ በፊት አያውቁትም። ሞይታይ ላይ ሆነው ነገርኩሽ ማስተር ፕሮ የመጣው ይሄን ኮርስ ሊሰጣቸው ለዛ ነው እኮ ሲያጠፉ መጥቶ ይሄ ጥፋት ነው ያላቸው። አሁን እነ ንቃትና ጆኒ ጠይቀው ነበር ማን ነው የሚዳኘው ምናምን ተብሎ ገለልተኛ አካል መጥቷል። ልክ እንደዛ እናንተ መጠየቅ አልነበረባችሁም? ከጌሙ በፊት ማን ነው የሚዳኘው ባክግራውንዳቸው ማወቅ አልነበረባችሁም? የእናንተ ጥፋት አይደለም ይሄ? እውነት ለመናገር አለመጠየቄ ቆጭቶኛል። አንደኛ የእኔ በራስ መተማመን ኦኬ ዳኛም ቢኖር በፊት ጨዋታውን ጨርሳለሁ ብዬ ነው ጨርሼ፣ ዳኛ ግን ተጋፍቶ ይዞት ሄዷል። ገብቷል።
ተጋፍቶ ይዞት ሲቀጥል እንደዚህ አይነት የወረደ ዳኛም ደግሞ ይመጣል ብዬ አላስብም። በሰው ላብና ደም ላይ የሚቀልድ ዳኛ ይኖራል ብዬ አላስብም። ይሄ ማንኛውም ንጹህ የሆነ ሰው ነፃ አይምሮ ያለው ሰው የሚያደርገው ነገር አይደለም። ነውር ነው፣ ነውር ነው ያደረጉት። ምን ተወሰነ? አሁን ጌች እናስተካክላለን ምናምን ብሎ ነበር። እስከ ትናንት ድረስ ስብሰባ ላይ ነበር። እሺ ትናንት ድረስ ስብሰባ እያደረጉ 2 ቀን የፈጀ ስብሰባ አድርገዋል። በግላሹ እንግዲህ ያው አንተ የህዝብ አሸናፊ ነህ፣ ስለዚህ አንተም አሸናፊ ነህ። የአሸናፊነቱን የሚገባውን ሽልማትም ታገኛለህ። ይቅርታ ብለው ስለ ቀጣይ ነገር ነው ለህዝቡም ፕሪማች ያሰቡበትን መንገድ ምንድነው ለህዝቡ ለመለየት አስበው ይመስላል። ወጣላ አይደል? እንክርዳዱን ከስንዴው አይ ቲንክ አሪፍ ይመስለኛል፣ ያስፈልጋል። እኔም አሁን ተምሬበታለሁ። ወጣል በዳኝነትም ተምሬያለሁ፣ ባለውም ነገር ተምሬበታለሁ። ስለዚህ ምን መሆን እንዳለበት ጨዋታውን ቀጣይ ወሰኝ። አሁን አንተ በመሸነፍህ እውነቱን ነው የምትነግረኝ እዚህ ጋር በመሸነፍ ሳይሆን እዛ በዳኝነቱ እዛ ጋር ባለው ማለት ነው። አሁን ያናደደ የሽልማቱን አንዱ ምረጥ ብትባል ወይ ክብሩን አሸንፈሃል ግን ብሩ አይሰጠም ብትባል ወይ ክብሩን ውሰድና ገንዘቡ አይሰጠም ብትባል አሁን የቆጨህ አንተ የትኛው? አሁን ለምሳሌ ሽልማቱ ያሸነፈው 400 ሺህ የተሸነፈው 100 ሺህ ተብሏል አይደል? አሁን እንበልና ኢድሪስ አሸነፈ ቢባል ለኢድሪስ 400 ሺህ አሁን እንደ እንትና ማለት ነው። አሁን ይሄ ሴዶ ነው ተሸነፈ አይደለም ተሸነፈ የበለጠ ብር ከምታገኝና ብር ሳትሸለም ላይክ ዊነር ብትሆን ነው አይዲያው። እኔ ክብሬን በገንዘብ የምለውጥ ሰው አይደለም። ክብሬን በገንዘብ የምለውጥ ሰው አይደለም። በስነ ስርዓት አሸንፊያለሁ። ጨዋታው አልተሸነፈም። ዳኛ 3 ዳኛ ነው 3 ዳኛ ከማል ዳኛው ጋር 4 ዳኛን ተሸናፊ ያደረገ በሺህ የሚቆጠር ህዝብ ግን አሸናፊ አድርጎ ትክክለኛው አሸናፊ ነው ባረለ እና ክብሬን ደግሞ በገንዘብ አልገኝም። የተጫወትነውም ለገንዘብ ነው። ወርዝ ያደርጋል ገንዘባችሁ የተከፈላችሁ ማለት ይመጥናችኋል። ያው ወይንም አይመጥንም ግን ጅማሬ ነው። በእርግጥ በስፖርት ታሪክ እንደዚህ ተከፍሎም አያውቅም በእኛ ሀገር። ግን ደግሞ ሊከፈል ይገባል። ምክንያቱም ድካማችን በጣም ከፍተኛ ነው። ረጅም ዓመት ነው የለፋነው። ከዚህ ባነሰ ብር ነው ስንጫወት የነበረው። ይሄ ስፖርት ፍቅር ነው፣ የሀገር ፍቅር ነው። አሁንም እኔም እዛ ጋር ያስገኘኝ ነገር ስፖርቱን ለማሳደግ ካለኝ ፍላጎት አንጻር ቀጣይ የሚመጡት ስፖርተኞች ውስጥ በዚህ ውስጥ ተጠቃሚ እንዲሆኑ ይሄን ነገር አፕሪሼት ለማድረግ ገብቷል። ጌታቸውም ይዞት የመጣውን ሀሳብ ከመደገፍ አባያ እሱ አጠገብ ይቆም። ምክንያቱም የኢትዮጵያ ማርሻል አርቲስቶች ኮንታክት ስፖርት ውስጥ ያሉ የትኛውም ስፖርተኛ ከዚህ የበለጠ ነገር ነው የሚገባው። ይሄ ኢቨንት ነው ግን ሳይሆንለት ቀርቷል። አሁን ደግሞ ይሄ ድል እየመጣ ስለሆነ ማገዝ አለብን፣ ፕሮሞት ማድረግ አለብን፣ መጫወት አለብን። ገብቷል። አቅማችንን ማሳየት አለብን። ከዚህ በኋላ የተሻለ እየሆነ ይመጣል እርግጠኛ ነኝ። ሪማቹ ላይ አሁን ይሄ ግዴታ መስተካከል አለበት የምትለው ምንድነው? ከታየው ስህተት አንጻር ምናምን እነዚህ ካልተስተካከሉ አሁንም ድጋሚ እንደዚህ አይነት ነገር ነው የሚፈጠረው አልጫወት የምትላቸው ምንድናቸው? በመጀመሪያ ኮምፕሊትሊ እነዚህ ሞይታይን ዳኞች ከዚህ በኋላ የዳኝነት ወንበር ላይ ራሱ መቀመጥ የለባቸው። ፊሽካ መነጠቅ አለባቸው። ጭራሽ የዳኝነት ወንበር ላይ መቀመጥ የለባቸው። ሌላ በሁለታችሁም ሳይድ ያልሆነ ሰው ማለት ነው። አንድ ዳኝነት እሺ ነገር መስተካከል ያለበት የምትለው ያው በቃ ሌላው አዘጋጁ ያስተካክላል ብዬ አስባለሁ። ምክንያቱም ስህተቱን እያረመ እያየ የተደረገውን ነገር እያየ አዘጋጁ ያስተካክላል። ሪማቹ በምን ያህል ጊዜ ሊሆን ይችላል? ነገም ቢሆን እኔ ችግር የለብኝም ብሎ ነበር ኢድሪስ። አንተ በምን ያህል ጊዜ ቢሆን ደስ ይላል እና ዝግጁ ነህ ወይ? ችግር የለም በማንኛውም ሰዓት ነው ይችላል። አናወራም በቃ በማንኛውም ሰዓት ይሁን ሬዲ ነን። ትራሽ ቶኩ አያስፈልግም ብለህ ነው የምታስብ? አሁን ሰውም ለመሳብ ምናምን ብዙም ሰው እንዲመጣ አሁን የንቃትና የጆኒ እንደዚህ ብዙ ሰው የታደመው ምናምን የስፖርት ባክግራውንዳቸውን አይቶ ሳይሆን እየማሉ እኔ ገለዋለሁ እኔ እንደዚህ ያደርገዋለሁ ምናምን ሲባባሉ እናንተ ጋር ደግሞ እንደዚህ የለም። ካልም ሆናችሁ በሪስፔክት ምናምን ነው። ያ ነገር አግባብ ነው፣ ልክ ነው። ከስፖርቱ አንጻር ፐርሰናሊ እንደዛ ላትሆኑ ይችላል። ለስፖርቱ ግን ቢፍ ለመፍጠር እንትን አለለም
አስፈላጊ አይደለም ማለት ነው። እኔ ግን በባህሪ ብዙ ማውራት አልወድም፣ ማድረግ ነው። ኢድሪስን ስጠይቀው ማለት ነው የአዲሱ ደካማ ጎኑ ምንድነው ጠንካራ ጎኑ ምንድነው ስለው የሱ ቀኝ እጁ ፓንቹ በጣም ከባድ ነው የሱ ምልክቱም ነው ብሎኛል። ደካማ ጎኑ ደግሞ ሞይታይ ፋይተር አልለውም ይሸሻል እና ካርዲዮ ላይ 0 ነው ብሎኛል። አንተ ደግሞ የሱን ጠንካራ ጎኑና ደካማ ጎኑን ንገረኝ እስቲ። ምንም እኔ ይሄ ነው የምለው ጠንካራ ጎን የለውም። የሱ ጠንካራ ጎን አይታይም። ሶሪ አይታይም። ታቂ እውነት አቆ የሱ ጠንካራ ጎን አይታይም። አይ ካምባክ ማድረጉ ግን አሁን ብዙ ሰዎች ኢድሪስን ያደነቁት እንደዛ ያ ሁሉ ዱላ አርፎበት ምናምን ጭራሽ ቦክሰኛ ነው ልጁ ይሄ ሁሉ ጊዜ ወርቆ ምናምን ካምባክ አድርጎ ምናምን እንደዚህ አልቆ እያልኩ ነው። መጀመሪያ ፈርስት ራውንድ ላይ አልቋል፣ ጨዋታውን ጨርሻለሁ። በዳኛ ድጋፍ ነው የመጣው። እሺ ዳኝነቱ እንደው ስህተትም ቢሆን ካምባክ ማድረጉ አይደነቅም? ኢድሪስ ካምባክ አድርጎ መነሳቱ እንደው ዳኝነቱ ስህተት ነው፣ እዛ ጋር ማለቅ ነበረበት ምናምን ይደነቅ አይደለም? እየተጫወትን ያለ ነው ሞይታይ ነው፣ በሞይታይ ህግ ነው። ኤምኤምኤ አይደለም። ኤምኤምኤ ቢሆን እኮ ካምባክ አያደርግም እዛው። ምክንያቱም ፈርስት ራውንድ ላይ ኖክአውት ሲሆን እዛው ጨርሰዋለሁ፣ ፊኒሽ ግራውንዱ ላይ ጨርሰዋለሁ። ትክክል። ስለዚህ ዳኛ ያስቆማል እንዳትጨርሰው። ዳኛ የሚያስቆምበት ምክንያት ደግሞ ህግ ስላለው ነው። ያስቆምና ይቆጥራል። አሁንም ድጋሚ ስትለው ያስቆምና ይቆርጥ። 3 ከወደቀ ደግሞ ጨዋታውን ይጨርሳል ዳኛ። አጫለማ ከዛ ምኑን ካምባክ ያደርጋል። ኤምኤምኤ ቢሆን እኮ በመጀመሪያ 30 ሰከንዶች ውስጥ ሞቷል እኮ ይልጅ ምን ብሎ እሱ አቀነ ወላሂ ምንም አይዋሽም። እሱ ኤምኤምኤ ቢሆን አልቋል እዛ ጋር ልክ። ስለዚህ በህግ ነው የተጫወተው። በህጉ መሰረት ደግሞ 4 በመውደቅ አልቋል ጨዋታው። ምኑን ካምባክ አደረገ? ማስተር ቢኒያም አዝሎት እኮ ነው ያመጣው 3ኛ ዙር ድረስ። ጨረስን። እሺ የፋይት አንቺ ያሳባለሽ እስቲኛ የረሳ ነው ምናምን ሌላ ነገርኛ። እሺ እኔ ልንገር ፈርስት ራውንድ እሱ አሸንፏል፣ ሰከንድ አቻ ነው፣ 3ኛ ኢድሪስ አሸንፏል ለኔ። አይ አይደለም ፈርስት ራውንድ አዲስ አሸነፈ፣ ሰከንድ ላይ አቻ ናቸው፣ ሰርድ ላይ ኢድሪስ ሰከንድ ራውንድ ነው ያሸነፈው። በነጥብም ቪዲዮን ብታይ ነው ያሸነፈው። እስቲ ለኢድሪስ አስተላልፍለት። እያየህ ከሆነ አሁን ምን ማለት ትፈልጋለህ ለኢድሪስ? ካሜራውን እያየ ነው ያው መገናኘት ላይ ጋር እሺ አሁን ኖርማል ጨው እንጫወት። ሰውን አሸንፎ አያውቅም ጊዜ እንጂ የሚል ቲክቶክ ላይ ፖስት አይቼ ነበር። ምን ለማለት ነው? አንድ ፐርሰናል ጉዳይ ነበር በዛ። አግብተሃል? አግብቻለሁ፣ ባልታለሁ። 4 ወንድ ልጆችም አሉ። ሪሌሽንሺፕ እንዴት ተጀመረ? እንዴት ተገናኛችሁ ምናምን? የዛሬ 17 ዓመት አካባቢ ነው። ሎንግ ታይም 17 ዓመት። እሺ ያው እኔ ፌደራል ፖሊስ ቦክሰኛ ነበር። ፌደራል ፖሊስ ካምፓችን የነበረው ደግሞ ኦሜድላ ነው። ስለዚህ ኦሜድላ ያለው ካፌ እንጠቀማለን። ከዛ እዛ ካፌ ደግሞ ባለቤቴ ቤተሰቦቿ ነበር። እዛ ነው ተግባባን፣ ተጋባን። ምን ሆነ አይተወደድካት? እቺ ልጅ ማግባት አለብኝ ያልከው ምን 1 2 3 አንድ ጸባይዋ እንደዚህ እንዳስተሳሰቧ ምናምን ብለህ እስቲ ንገረን። እሷ ደግሞ ካንተ ምንህን ወደደች? በቃ ሚስት ነች፣ ስርዓት ያላት ሚስት ነች። በጣም ቤቷን አክባሪ ነች፣ ስርዓት ያላት ሴት ነች። እና ደግሞ 17 ዓመታችን ነው። እሷስ ካንተ ምን ነው የወደደች ይመስላል? አንቺ ጠይቂ እንጂ ስለ ትዳር እንዴ እሷን በጠይቃት ነው የሚሻለው። አንተ ምን ትገምታለህ? ነው ስትነግር አሁን ልክ አብረህ ስትሆን ያው ማውራት አይቀርም። መጀመሪያ ማለት መቼ ሞር ወደ አንተ አትራክት እንዳረካት ማውራት አይቀርም። እና ምን ተመቸኛለች? ያው በመጀመሪያ ባህሪንም ጸባይም ሲቀጥል ደግሞ ቁመናይም የሚወደድ ስለሆነ እንደዛ ነው።
ሪሌሽንሺፓችን ቆይቶ ወደ ትዳር እንድናመራ ያደረገን ነገር በዋናነት ይሄ ነው የምትለው ምንድን ነው? ሪሌሽንሺፓችን ያው መጀመሪያ ከሪሌሽንሺፕ ነው የሚጀምረው፣ ከዛም ወደ ትዳር ነው። ወደ ትዳር እንድንሄድ ያደረገን ዋነኛ ነገር ምንድን ነው ብለህ ታስባለህ? ሪሌሽንሺፓችን ወደ ትዳር እንዲያድግ ያደረገው ነገር ግን የፍቅር ግንኙነት ወደ ትዳር መዋደዳችን፣ መፋቀራችን፣ አብረን ለመኖር መወሰናችን። ገንዘብ ፍቅር አሁን አንዳንድ ሰው ፍቅር ካለ አብሮ ማደግ አብሮ ሰርቶ መለወጥ ይቻላል። አንዳንድ ሰው የለም ገንዘብ ከሌለ ወደ ትዳር መግባት አያስፈልግም ይላል። ምንም ሳይኖረው ነው የተጋባው። እኔ በወታደር ደሞዝ ነው የተጋባው። ስንት ነበር ደሞዝ የዛኔ? 900 ምናምን። ከ17 ዓመት በኋላ 900 ብር ብዙ ነው እንዴ? ሀብታም ነህ። ከ17 ዓመት በፊት ብዙ ነው፣ ብዙ አይደለም። በ900 ብር 2001 ላይ ማለት እኮ ነው። ኧረ ሀብታም ነው ወላሂ ሀብታም ነህ እንዴ? 2001 አካባቢ ነው 17 ዓመት ከሆነ ወራይ ደሞዝ 900 ብር ነው። 900 ብር ወራይ ደሞዝ 2001 ላይ እንዴ? ኧረ በጣም ብዙ ነው ወላሂ። ቻሽ ሊሆን ይችላል ሰው እንደዛ ነው። ቻሌንጁ ምንድነው? ትዳር ውስጥ ቻሌንጅ ምንድነው? ሳትገባበት ይሄን ነገር ባውቀው ትዳር ውስጥ አልፈተንበትም ነበር፣ ሳልገባበት ባውቀው አሪፍ ነበር። ስንት ዓመት እያለ ነው የገባው ወደ ትዳር? ወደ ትዳር ስገባ 21 ዓመቴ ምናምን አካባቢ። በጣም ያንግ ነበራ፣ በጣም ልጅ ነበርክ። እና ምን ያህል የኤጅ ዲፈረንስ ነበራችሁ? ወደ 3 ዓመት ያለው ነው። ተጽዕኖ አለው ላይክ የእድሜ ልዩነት መኖሩ? ምን ያህል አመት ዲፈረንስ ቢኖር አሪፍ ነው? ወንድና ሴት መሀል ማለት ነው ስታስበው፣ እንዲህ ቢሆን አሪፍ ነው የምትል? ያን እንደዚህ ነው የምለው ነገር የለም። ዋናውም መግባባቱ መፋቀሩ። ኦኬ ነው። ከተግባባ ሰው እድሜ ታላቅ ብትሆንም ችግር የለውም ማለት ነው። ስለዚህ ስፖርት እንዴት ጀመርክ? አሁን ባክግራውንድንም ቲክቶክህን ሳይ ከልጅነት ጀምረው ውሹም ላይ ምናምን እያየው ነበር። ቴኳንዶም የድሮ ፎቶ አንስተ ምናምን ቲክቶክ ላይ የተፖሰቱ ነበሩ አይደል? እስቲ እንዴት ጀመርክ? ለምንስ ጀመርክ? ለምን መረጥክ? እኔ የወታደር ልጅ ነው። የተወለድኩት ነጌሌ ቦረና ውስጥ 44ኛ ብርጌድ ውስጥ ነው የተወለድነው። አባታችን ወታደር ነው። የካምፕ ልጆች ነው ምናየው፣ ስፖርተኛ ወታደር ብቻ ነው። ስለዚህ ከልጅነቴ ጀምሮ ዳዴ ከምልበት ጊዜ ጀምሮ ከስፖርት ጋርና ከጠመንጃ ጋር ነው ያለው። ስለዚህ አብሮ የሚያድግ ፍቅር ነው ያለን። ሕፃን ሆኜም ሰፈር ውስጥ ከጓደኞቼ ጋር እነሱ ኳስ ሲጫወቱ እርግጫ ድብድብ ነበረ የምወደው እና ተጣላ ነበር እንዴ? በልጅነት ታስጨንቅ ምናምን ነበር? ፋይት ነው እርግጫ ድጫው በቃ ኳሱን ማስቆም ነበር፣ እንደዛ ነው። ስለዚህ እንደዚህ ነው ሪዝኔ አልልህም። ያደግኩበት ቦታ እና አባቴ ነው። አባቴ የነጌሌ ቦረና ክፍለ ጦር ኃላፊ ነበረ። ሬዲዮ ኦፕሬተር፣ የጦር አዋጊ ነበረ እና ስፖርት እጅግ በጣም ይደግፍ ነበር። ለዛ ነው እና እዛ ካምፕ ውስጥ የማያቸው ብዙ ወታደሮች ስፖርት ሰሩ። ከነሱ ጋር ስፖርት በመስራት በመላላት ምናምን ያደግነው እና ለዛ ነው። የወታደር ልጅ መሆን ጥቅሙና ጉዳቱ ምንድን ነው? ጉዳት አለው ብዬ አላስብም። ትንሽ ጠንቀር እንትን ለአንድ ለልጅ መንሰፍሰፍ አይነት ነገር የለም? ቆፍጠን ብለህ ምናምን ልክ እንደሱ ወታደር ለልጁ ይንሰፈሰፋል። በፍቅር አይንሰፈሰፍም ለማለት ሳይሆን ከልጅነቱ እንዲጠነክርለት ስለሚፈልግ ትንሽ ቆፍጠን ማለት። ሁለት አይነት አስተዳደግ አለ። አንድ ከቤተሰብ ጋር ክሎዝ ሆነ የምታድገው አስተዳደግ አለ። አንድ ደግሞ አግሬሲቭ የሆኑ ቤተሰቦች አሉ አይደል? ፈርታቸው እና ሞር የትኛው አሪፍ ነው ግን ልጆችን ለማሳደግ ክሎዝ መሆኑ አሪፍ ነው ወይስ ስትሪክት መሆኑ? ከዛም በዛው ወደ ያው መካከል ፍሌክሲብል ሆነሽ መሄድ ነው ብዬ አስባለሁ። በጣም ስትሪክት ስትሆኝም ልጆችሽ ካንቺ ይርቃሉ። በምን አቅጣጫ እየሄዱ እንደሆነ ምን እያደረጉ እንደሆነ ልታውቂ አትችይም። ካንቺ መደበቅ ይጀምራሉ። በጣም ፍሌክሲብል ሆነሽ ደግሞ ሁሉም ነገርም ከለቀቅሽላቸው አንዳንዴ ጭምልቅ ልቅ የመሆን ባህሪ አለ አይደለም? ብዙ መስመር ወደ መሳት ነገር ውስጥ ይመጣሉ። ስለዚህ መሀል ላይ ሆነሽ ልጆቹን ማኔጅ ማድረግ የተሻለ ነው። የወታደር ልጅ ስትሆን በየትኛው ሳይድ ነው የምትሆነው? ያው እኛ ስላልሆንን አንደርስታንድ ልናደርገው አንችልም። ሰው በየትኛው ሳይድ ነበር? ፋዘር እንዴት ነበረ? እንደ ሰው ነው የሚወሰነው። አሁን ለምሳሌ እኔ አባት እኔ የመጨረሻ ልጅ ነኝ የቤቱ። ስንት ናችሁ? 7 ነው።
እኔ የመጨረሻ ልጅ ነኝ። ከስራ አንጻር ያው ሁሉም አብዛኞቹ ሲወለዱ በትግል ላይ ነው ያለው። በትግል ላይ ነው ያለው። ስም ራሱ ያወጣላቸው አብዮት፣ የትግል ፍሬ፣ ሰላማዊ ምናምን እያለ ነው ካለበት ሁኔታ ነው የሚያመጣው እና በእኔ ስወለድ ነው የደርግ ሰራዊት ፈርሶ እዛ ቤት መሆን የጀመረው እና ከእኔ ጋር ነው በደንብ እንትን የነበረው አዲስ ሆነ ማለት ነው። ለዛም ነው አዲስ ያለው። ከእኔ ጋር ክሎዝ ነው። አሪፍ አባት ነው ማለት አይ ቲንክ ለመጨረሻ ልጅ ፋሚሊ ለመጨረሻ ልጅ ነኝ አይደል? ግን አሁን ለምሳሌ የመጀመሪያ ወንድማችን ታላቅ ወንድማችን ወታደር ቤት መዝግቦ የላከው ራሱ አባቴ ነው። መዝግቦ ወደ ውትድርና ውስጥ የከተተው ሰው ስልህ የዚህን ያህል አሁን ይሄ ልጅን አለመውደድ ምናምን አይደለም። በቃ ለሀገር ብታረገው ነገር ይኖራል ካላቸው ፍቅር ነው። አብዛኛው ወታደር ልጅ ወታደር ነው እና አሪፍ ነው የወታደር ልጅ መሆን። አንደኛ በጣም ሀገርን ትወዳለህ፣ በደንብ ቀና ብለህ ቆመህ ትሄዳለህ፣ እውነት ጋር ትቆማለህ። ሀገርን ከመውደድ በላይ ደግሞ ምንም ነገር የለም። ሰው ስልጠናው ላይ እና ወታደር ቤት ነበር አይደል? የዛን ታይም የነበሩ ሞመንቶች ማትረሳቸው ሞመንቶች? ሁሉም አይረሳም። ግን ሞር በቃ ማለት ይሄን ነገር ሳስበው ወደዛ ቦታ ስልጠና የወሰድነው በታድሶ ነው። ታድሶ ምንድን ነው? ታድሶ ማለት በመጀመሪያ በሲቪል ነው የምትቀጠረው። ቦክስ ለመጫወት ነው ፌደራል ፖሊስ ውስጥ። ከኛ ቤት አሁን ከወንድሞቼ እኔ ብቻ ነኝ ፌደራል ፖሊስ ውስጥ የነበርኩት፣ ሁሉም መከላከያ ውስጥ ናቸው። ስለዚህ ባህል ላይ አሁን ለምሳሌ ዶክተርም ቢሆን ምንም ለ6 ወር ኮርስ ማሰልጠን፣ ምክንያቱም ያልሰለጠነ ወታደር መኖር ስለሌለበት ስልጠና ይወስዳል ማለት ነው። ነገር ግን እኔ ከልጅነቴ ጀምሮ ካምፕ ውስጥ ስለነበሩ ስልጠናው እንዳልኩ ከልጅነቴ ጀምሮ ወታደር ጋር ስለኖር እዛ ውስጥ ነው ያለሁት። አሁን ወደ ልጅነት ተመልሰ ይሄን ነገር መቀየር ትችላለህ ብትባል ምን ትቀይር ነበር? ምንም። ኦኬ እሺ። አሁን ብዙ ሰዎች ደግሞ አሁን እኔ ባስተዳደጌ ይሄ ነገር ትክክል አልነበረም እና ቀጣይ ደግሞ እኔ ልጆቼ ላይ እነዚህ ነገር ማድረግ አልፈልግም መቅረት። አንተ እንደዛ የቀየርከው ነገር አለ ነውስ ራሱን ነው የተከተልከው? እኔ ምንም ማለት እድገቴ ላይ ምንም ችግር የለም እንዳልኩ ነው ማለት እወደዋለሁ። በቃ በዛ ሁኔታ ውስጥ ማደግ። ስለዚህ ያው አዲስ አበባ ብቻ ነው ከነ ቤተሰብ ነው የመጣችሁት? አዲስ አበባ ስትመጣ እንዴትስ መጣ? ቤተሰቤ ነው ልጅ እያለን ነው የመጣነው። ወደ 8 ዓመቴ 9 ዓመቴ ላይ አካባቢ ነው። እዚህ ያው እናትና አባቴ አብረው መጡ። በመሀል አለመግባባት ተፈጠረና እናቴ ተመልሳ ሄደች። እዚህ ለመኖር ነበር የመጡት። እኔ ደግሞ እዚህ ከአባቴ ጋር ቀረሁ ማለት ነው። ስንት ዓመት ነበር የዛኔ? 8 9 አካባቢ። አይከብድም ከእናት ተነጥለህ ከአባት ጋር መኖር? እንዳልኩ ነው ከአባቴ ጋር ጥሩ አታችመንት ነበረን እና ከአባቴ ጋር ቀረሁ። ከተወሰነ ዓመት በኋላም ደግሞ እዚህ ከኖርም በኋላ እሱ ያው በህይወት አልቀጠለም። ከዛ በኋላ እንግዲህ ብቻዬን የአዲስ አበባ መንደሮች ላይ በመዘዋወር መኖር ጀመርኩ ማለት ነው። እስቲ ንገረን ስለሱ ንቃትም ከዛ መጥቼ እንደዛ ብላ እስቲ ንገረን ምን ይመስላል ቻሌንጁ? አሁን ብቻህን ምናምን ከአባት አንድ የምትወደው አባት ነው አባትህን አጣ። ከዛ በአንዴ አልከበደህም ወይ? ማታውቀው ሀገር ነው ምናምን? አልከበደኝም። ለምንድን ነው ያልከበደህ? እንዳልኩ ነው የወታደር ልጅ ነው። የትኛውንም ቻሌንጅ መቋቋም ይችላል። ትክክል። እና የተወሰነ ጊዜ ያው እንደ ማንኛውም ሰው ሜዳ ላይ ልትወድቅ ትችላለህ። ያንን ቻሌንጅ አድርገህ ታልፋለህ። ከዛ ያው ብዙ አካባቢዎች ላይ ከብዙ ሰው ጋር ስለመግባባ ብዙ ሰፈሮች ላይ ኖሬያለሁ። 32 ቀበሌ ኖሬያለሁ። 32 ቀበሌ በቀን 1 ብር ነው ምናምን አልጋ እየከፈልኩ ኖሬያለሁ ከአንድ ጓደኛ ጋር እና እጅግ በጣም ፍቅር ያለበት ሰፈር ነው 32 ቀበሌ። በጣም እጅግ የተለያዩ ልጆች አሉ። ከዛ በኋላ ወደ ፌደራል ፖሊስ ስቀላቀል
በውሹ ፋይት አደረግ ነበር። ኪክ ቦክስ ደግሞ ኡጋንዳ ምናምን ሄደን ነበር። የት ተምረህ ነው? እዛ ወታደር ቤት? እሺ አዲስ አበባ መተህ ተማርክ? አዲስ አበባ በአባቴ እዚህ እንደነበርን በ9ኛ ዓመቴ ሰርከስ ኢትዮጵያ ነው ያስገባኝ ኮተቤ። ኦኬ እሺ እንድትነግሪኝ ነው እንዳንዘለው ብዬ ኮተቤ ሰርከስ ኢትዮጵያ እዛ አስገባኝና 1 ዓመት ምናምን ነው ትንሽ ትሬን ካረኩኝ በኋላ ሾላ ገበያ ጋር ድራገን የሚባል የውሹ ክለብ ነበር ማስተር አህመድ አብዱልቃድር እና ማስተር አህመድ ጋር እንግዲህ ያው ቲክቶክ ላይ ካየው በዛ እድሜ ልጅ እያለሁ እሱ ጋር ጀመረ። እሺ ከዛ ለ7 ዓመት ያህል ማስተር አህመድ ጋር ውሹ ሰራሁ ሾላ አካባቢ ማለት ነው። ከዛ በኋላ ነው ወደ ኪክ ቦክስ የመጣ ነውና እኔ አዛዥ ምናምን አብረን ሆነን ጌሞችን ማድረግ ጀመረን ወደ አፍሪካ ሀገሮች ኬንያ፣ ኡጋንዳ፣ ሳውት ሱዳን ምናምን። ከዛ ስመለስ ነው እንዳልኩ አሁን ከአዛዥ ጋር አብረን ኖረናል ወደ 3 ዓመት ምናምን ከሱ ጋር ከጓደኛዬ ጋር እሱ ጋር እነሱ ቤት ኖራለሁ። እንዳልኩ ከፍሬንዶች ጋር ብዙ ነገር አሳልፋለሁ። ሌሎችም ልጆች አሉ ወደ ገርጂ ያለ መገናኛ አካባቢ እንዳልኩ ነው ብዙ ቦታ ላይ አሳልፋለሁ። አዲስ አበባ ከባዱ ነገር ምንድን ነው? ምንም አይከብድም። በጣም ከባድ ነው የሚባል ነገር የለም። አዲስ አበባ ምንም አይከብድም። አዲስ አበባ ውስጥ የአዲስ አበባ ልጅ ፍቅር ነው። እኔ አሁን ምንም አይነት ነገርኩ ከ8 ዓመት ጀምሮ እጅግ በጣም በሚገርም ሁኔታ ነው በፍቅራቸው ረስቼዋለሁ። ያኔ አሁን ከቦረና መምጣት ይሄን ራሱ ረስቼዋለሁ። አሁን ከውሹ ወጥተህ ኪክ ቦክሲንግን የመረጥከው ለምንድን ነው? እና ከሁሉም ጠንካራ ስፖርት አንድ ወንድ ልጅ ይሄን ስፖርት መስራት አለበት የምትለው አንተ የትኛውን ነው? አሁን ሞይታይ ነው ይላሉ፣ ኤምኤምኤ ነው ይላሉ፣ ገለመኔ ነው ምናምን ይላሉ፣ ብዙ ስፖርት ይጠራሉ። እኔ ይሄ ነው ብዬ የምመርጠው ስፖርት የለም። እንዳልኩ ነው የተጠራሁበት ቦታ በሙሉ እየሄድኩ መደባደብ ነው ስለ ውሹ ላይ ስደባደብ ነበር። ወደ ኪክ ቦክስ ጠሩኝ፣ ኪክ ቦክስ ላይ መጣሁ ስደባደብ ነበር። ወደ ቦክስ ስገባ ቦክስ ኢትዮጵያ ውስጥ መኖሩን ራሱ አላውቅም። አቶ ጊዮን ይባላሉ የኪክ ቦክስ ፕሬዝዳንት ፌዴሬሽን ነበሩ እና ከኡጋንዳ ስመለስ ቦክስ ተጫወታለሁ እና ስራ አላስቀጠረ ነው ያለው። ምን ደረሰ ቦክስ መጫወት ቦክስ አለ እንዴ? የት እንደዚህ ኦሜድ ላይ ሄድኩኝ። ገና ጩጬ ነኝ ታዳጊ። ስሄድ አሰልጣኞቹም ያው በጣም አንጋፋ አሰልጣኞች ናቸው። ኢንስፔክተር ታደሰ ኃይሌ፣ ኢንስፔክተር ደምሴ ታዲዮስ የሚባሉና በጣም ትልልቅ አንጋፋ ናቸው እና ሲያዩ ነው አንተ ምን እንደምትሆን የሚያውቁት። ሰው እድሜን፣ ቁመቴን፣ ልጅነቴን አዩና ወይ ልጅ በቃ ብንሰራበት የሚል ሀሳብ ውስጥ ገቡና 2 ወር ነው ትሬኒንግ ያደረኩት ቦክስ። ከዛ ጀማሪ ላይ ሲወጣ ሻምፒዮን ነው ያልኩት፣ ወርቅ ነው ያመጣሁት። ከዛ በ4ኛ ወር ነባር ወጥቼ ነው የተጫወትኩት። ነባር ማለት 10 ዓመት 8 ዓመት ከተጫወቱ ፕሮፌሽናል ቦክሰኞች ጋር ተጫወትኩ። በምን በልጣቸው ነው አንተ እነሱ የሌላቸው አንተ ያለህ ምንድነው በአጭር ጊዜ እንዲህ ልታዳብረው የቻልከው? እንዳልኩ ነው ተሰጥቷለኝ በቃ ማለት ለፋይት ነው የተፈጠርክበት ነገር ነው። ስለዚህ ሁሉንም ነገር መላመድ እችላለሁ። እንዳልኩ ነው ብዙ ትሬኒንግ አድርጌያለሁ። ከዛ በኋላ ኦልሞስት ወደ 9 ዓመት ምናምን በፌደራል ፖሊስ ክለብ ውስጥ ቦክስ ተጫውቻለሁ። ከ69 ኪሎ ጀምሮ 69፣ 75 ኪሎ፣ 81፣ 91 ድረስ ተጫውቻለሁ። በሁሉም ካታጎሪ ላይ ሻምፒዮን ነኝ። ከኢድሪስንም ኮል አውት አርግ ብንልም ለማን ታረጋለህ ብለህ ነው? ለጌች ብሎ ነበር። አንተ እስቲ ከኢድሪስ ውጪ ለማን ኮል አውት ታረጋለህ? እኔ እንግዲህ አሁን ታለንታችንን እናሳይ ለሚሉ በሙሉ እድሉን ከዚህ በኋላ ፋይት እንደውም ማድረግ የምፈልገው በኤምኤምኤ ነው። ከባድ ነው እሱ ከባድ ጠጠር። ስለዚህ የትኛውም ቦክሰኛ፣ የትኛውም ቦክሰር፣ የትኛውም ቴኳንዶስት በኤምኤምኤ መጥቶ ከኔ ጋር ፋይት ማድረግ ይችላል። አቅም አለኝ የሚል ግን አሁን ከጆኒ እና ሴዶ እየተባለ ነው። አንተ ማን ያሸንፋል ብለህ ትገምታለህ? ጆኒ ያሸንፋል። ለምን እንደዛ አላችሁ? ቴክኒክ ኤግዛክትሊ። አሁን ፕሮግራም ከ3 ወር ምናምን በኋላ እየተባለ ነው። ምን ይመስላል? እስቲ አሁን ደግሞ ስለ እነጌችንም ምናምን አዝንቃቸው። የሚገርም ፕሮግራም ነው። እንደዚህ ተዘጋጅቶ ከዳኝነት ምናምን ውጪ ነው ከእናንተ ማመስገን ያለብህን አካላቶች ማመስገን የምፈልገው ማንኛውንም ሰው ከስፖርቱም ውጪ ጀነራሊ እጅግ በጣም አሪፍ ሀሳብ ነው ጌች ይዞ የመጣው።
ጥሩ ነው ያደረገው ነገር ለስፖርቱ ትልቅ መነቃቃት ነው ያደረገው። ሊመሰገን ይገባዋል። ስፖርቱ ከወደቀበት ነው ያነሳው። እንደ አዲስ ነው የኢትዮጵያን የማርሻል አርት ከፍ እያደረገ ያለው። ስለዚህ ይሄ ሊመሰገን ይገባል። እዚህ እናመሰግናለን። ግን ደግሞ በደንብ ትኩረት ተሰጥቶ ሊሰራበት ይገባል። ያሉትን ክፍተቶችና እንከኖች ካነሳን ምስጋናችን ይወርድብናል። ስለዚህ እዛ ላይ ትኩረት አድርጎ እንዲሰራ ለጌች መልእክቴን አስተላልፋለሁ። ማግኘት የሚፈልግ ሰው ካለ ስልክህን ባስቀምጥ ችግር አለው? የኢድሪስንም እንደዛ አድርጌያለሁ። አንተ ማውራት ማግኘት ምናምን የሚፈልግ ሰው ካለ ፕሮሞሽን ኤቭሪቲንግ ኮላብ አድርጎ መስራት የሚፈልግ ሰው ካለ ስለ ቲክቶክም ነገርም ቢዝነስ መስራት አለባችሁ። እነ ሴዱ አሁን ይሰራሉ፣ እነ ንቃተ እነ ጆኒ ጎበዝ ናቸው። ከፋይቱም ካገኙት ብር በላይ በፕሮሞሽን በማርኬቲንግ ምናምን አግኝተዋል። እናንተ ለምን እንደዛ አሰባችሁ? ሶሻል ሚዲያ ላይ እንትን መሆናቸውም ይመስለኛል ቫልዩአቸውን ገንዘቡ ከፍ እንዲል የሚያደርገው ኦዲየንስ በደንብ ሲያቀን። እንግዲህ ያው ቲክቶክ ላይ እንዳልኩ ነው። አንተ ብዙ ማውራት አለበት መሰለኝ ቲክቶክ እና እኛ ደግሞ ሪያሊቲ ላይ ነው የምንሰራውና አሁን አሰራርን መቀየር አለብን። ምንም ችሎታም ሳይኖራቸው መድረኩ ላይ እየወጡ ስለሆነ ችሎታው ኖሯቸው ይሄ ብዙ ሰው ሀሳብ ነው መጠቀም ስላለባቸው መቀየር እንኳን ባንችል እናንተ እኛን ተረድታችሁ ይሄው እያመጣን እያወራን ነው። እና እኛ ጋር ነው እንደዛ እናደርጋለን። ድፍረት ማለት አሁን ይሄ ላይክ ምንም የማይመስለው ሰው አለ። እኔ አሁን ፖስት ሳረግማ ሰው በዙሪያ ያለውን ሰው ሼምለስ ነው። በቃ አንዳንድ ሰው ሼምለስ ነው። ያለውንም የሌለውንም ነገር ነው ዝም ብሎ ይቀባጠራል። እኛ ደግሞ እንግዲህ ያው እንደ እድገት እንደዛ እንትና አንልም። ከቢዝነስ አንፃር ግን እንደዛ አታየው? አሁን ከዚህ በኋላ እኔ መቼም ማንነትን አቀይር ላወራ አልችልም። ነገርኩህ ሰው ስለዚህ እኛ ጋር ሪል ፋይት ሪል የማርሻል አርት ቴክኒክ የኪክቦክስ የቦክስ ጥበብን ማግኘት ይችላል። ፒያሳ አካባቢ በማስተማር ላይ ነው ያለው። ንገረው፣ ጂምህን ንገራቸው። አንተ ማግኘት የሚፈልግ ላይን ሀብት በሚባል ጂም ውስጥ እዛ ትሬን እየሰጠው ነው ኪክቦክስ እና ቦክስ። ስለዚህ ሪል ፋይተር መሆን የሚፈልጉ ሰዎች እኔ ጋር መጥተው ኤክሰርሳይዝ ማድረግ ይችላሉ። የቲክቶክ አካውንትም አለኝ አስቀምጥልሃለሁ ይላል። እዛ ላይ ማግኘት ይችላሉ። ሶ ፋይትን በተመለከተ ቆንጆ ፋይተር ማድረግ እንችላለን። ስትሬት ፋይተር ማንኛውም ማመስገን የምፈልገው በውድድሩ ላይ የነበሩት ታዳሚዎች በሙሉ እጅግ በጣም ሊመሰገኑ ይገባል። ምክንያቱም ሐሰትን ሐሰት ብለው ተቃውመው ያዩትን ነገር በመፍረድ ወጥተዋል። ከእውነት ጋር በመቆማቸው እዛ የታደመው 6000 ተመልካች በሙሉ እጅግ በጣም አመሰግናለሁ። ክብር ይገባቸዋል። እንደዚህ እውነትን የሚናገር ህዝብ ደስ ይላል። ከእውነት ጋር የሚቆም ህዝብ እጅግ በጣም ሊመሰገን ይገባል። ሌላ በብዙ ነገር ሲያበረታቱኝ የነበሩ ጓደኞች አሉ። የመርካቶ ልጆች በሙሉ ሎማተራም ማተራም አብረን ነው ስራ ቦታ የሚመጣ ነው። እጅግ በጣም ላመሰግናቸው እወዳለሁ። የ32 ቀበሌ ልጆች ሁሉም በጣም እኔን የሚያውቁኝ በሙሉ እኔ ጋር ሲደግፉኝ የነበሩ ልጆች አሉ። ቤተልሔም የቀራኒዮ ልጆች ሽደበሌ እጅግ በጣም ላመሰግናቸው እወዳለሁ። ከጎኔ ሆነው ሲያበረታቱኝ ለነበሩ ልጆች በጣም ላመሰግናቸው እወዳለሁ። ሌላው ያው የመርካቶ የ7ኛ ልጆች ነመጅድ ምናምን እነሱንም በጣም ላመሰግነው እወዳለሁ። ሌላ ውድድሩን አክብረው መተው አይተው ጥሩ ገንቢ አስተያየት የሰጡኝ ግሩም ኤርሚያስ፣ ነባ፣ ሄኖክ ሌሎችንም እጅግ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። ሌላ ስፖንሰሮቼን ነው። ዜማ ሆቴል እጅግ በጣም ላመሰግነው እወዳለሁ። መሳይ በቀለ ቦሌ ኤርናሞል ወርታች መሳይ በቀለ እጅግ በጣም መልካም ሰው ነው። ከጎኔ ነው ብዙ ነገሮችን ሲያበረታታኝ ነበረ። ዳዊት ሳንቼዝ ወንድሙ ነው። እጅግ በጣም መልካም ልጅ ነው። ዳዊት እጅግ በጣም ላመሰግነው እፈልጋለሁ። ማይ ሂሮ በጣም ትልቅ ልጅ ነው ዳዊት እና በጣም ላመሰግናችሁ እወዳለሁ። ሜስ ዴቭ ቴንክ ዩ። ሌላው ዶክተር ሰይድ
የጥርስ ህክምና አብረን ነው ትሬኒንግ የምናደርገው። ስፖንሰሮችም ናቸው። በብዙ ነገር ሲደግፈኝ የነበረ ሲያበረታታኝ የነበረ እጅግ በጣም መልካም ሰው ነው። ላመሰግነው እወዳለሁ ዶክተር ሰይድ። ሌላው ያው ፎዚ ፒኤልሲንም አመሰግናለሁ። ከዛ መቀጠል እንግዲህ በመሀልም የተረሱ ካሉ አንድ ላይ ሁላችሁንም አመሰግናለሁ። ባለቤቴ እጅግ በጣም አመሰግናት። ለዚህ ስፖርት በጣም ታበረታታኝ ባለቤቴ ማለት በጣም በቃ ከኔ ጋር ከመላው ምግብ ከረፍቶች አንጻር እንደዚህ ያርግነ በጣም ነው እና በጣም አመሰግናለሁ ባለቤቴ በጣም አመሰግናታለሁ። ልጆቼንም ለምን የትሬኒንግ ትጥቅ እነሱ ናቸው የሚያጥቡልኝ እና ልጆቼንም በጣም አመሰግናለሁ። ይሄ ነው ያለው ነገር። ምንድነው እዛ ውድድሩን ሊያዩ የመጡ ሰዎች በሙሉ የተሰራውን የዳኞች ስህተት ሲቃወሙ ከነሱ ባሻገር ስልኬ አሁን እኔ እረፍት የለውም ስልኬ። ምክንያቱም ኦንላይን ሲተላለፍ ነበር፣ አባይ ቲቪ ላይ ሲተላለፍ ነበር። በየቤቱ ቁጭ ብሎ የሚያይ ብዙ ኢትዮጵያዊ ነው። እኔን የሚያውቁኝ የማያውቁኝም ከሰው ስልኬንም ምንም እያገኙ ቲክቶክ ላይም ውድድሩ ያንተ ነው ያሸነፍከው፣ አይዞህ በርታ፣ የተደረገው ነገር የማይደረግ ነው እያሉ ብዙ ሰው ነው የምናገር። ይሄ ሊስተካከል የሚገባ ነገር ነው። በፕሮግራም አዘጋጆች በኩል ይሄን ይሰሙናል ያስባሉ። ብዙ ሰው በየቤቱ ቁጭ ብሎ ይሄንን ጥፋት አይቷል። ብዙ ሰው ነው። ስለዚህ ትልቅ ታሪካዊ ስህተት ለስፖርቱም እድገት ማነቆ እንዳይሆን እንደዚህ አይነት ነገሮች ላይ መሰራት አለበት። እሺ በያማ ትክክል። አዘጋጆቹ ይሄን አተኩራችሁ አድብታችሁ ትሰሙናላችሁ ብለን እናስባለን። አየ ፍቅራቸውን ላሳዩኝ ደጋፊዎቼ በየቤቱ ቁጭ ብሎ በቲቪ አይቶ ደውሎ እኔን ላበረታታኝ በጣም እጅግ በጣም አመሰግናለሁ። ወደፊት ከዚህ የተሻለ ነገር ደግሞ እንደሚያዩ ቃል ገባለሁ። እኛም በጣም እናመሰግናለን። አሁን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ። ሄቪዌት ላይ ቦክስ አንተም ይወዳደራል? አሁን ሪማች ቢዘጋጅ ፋይቱ ጀስት ፋይት ነው ወይስ ፐርሰናል ነው የምታደርጉት? ትንሽ ከፋይት ያልፋል። እንገናኛለን መድረክ ላይ እንዳስፈላጊነቱ፣ ከመድረክ ውጭም ደግሞ ማግኘት ካለብን እናገኛለን። እስቲ ለኢድሪስ አስተላልፍለት። እያየህ ከሆነ አሁን ካሜራውን እያየ ነው። ይሄ እኮ በጣም ግፍ ነው፣ በአንድ ሰው ላብና ደም ላይ መቀለድ። እነሱ በእኔ ላብና ደም ላይ ነው የቀለዱ። ይሄ ደግሞ ትልቅ ዋጋ ያስከፍላል። ዊክነስ ምንድን ነው ብለህ ታስባለህ? ሞይታይ ፋይተር አልለውም፣ ይሸሻል እና ካርዲዮ ላይ 0 ነው ብሎኛል። አንተ ደግሞ የእሱን ጠንካራ ጎኑና ደካማ ጎኑ ንገረኝ እስኪ። ምንም ይሄ ነው የምለው ጠንካራ ጎን የለም። ዳኝነቱ እንደው ስህተትም ቢሆን ካምባክ ማድረጉ አይደነቅም? ኢድሪስ ቢሆን እኮ በመጀመሪያ 30 ሰከንዶች ውስጥ ሞቷል እኮ ልጅ። አንተ ተመተህ ስለተቋቋምክ ለአንተ አይጻፍልም። አቅም አለኝ እችላለሁ ስላልኩኝ ወደ ሞይታይ የመጣሁት። እነሱ ግን መቼም ወደ ቦክስ አይመጡም። መቼም እግራቸውን አንድ እርምጃ ያነሱ ሪንጉ ላይ ይሞታሉ። ስለዚህ እኔ ወንድ ስለሆንኩ እነሱ ጋር ይመጣ። በምን በልጣቸው ነው አንተ እነሱ የሌላቸው አንተ ያለህ ምንድን ነው? በአጭር ጊዜ እንዲህ ልታዳብረው የቻልከው? ሞይታይ የበላይነት ለማሳየት ሲሉ የተሸነፈው ልጅ አሸናፊ አድርገው። ፈርስት ራውንድ ላይ ጨዋታው አልቋል። መቆም ነበረበት። ልጁ አልቻለም። ካቅም በታች ፈርስት ራውንድ ወዳደቀባቸው፣ ዙሩ አለቀባቸው፣ በነጥብ በለጥኩባቸው። በግልጽ የሚታይ ሌብነት፣ በግልጽ የሚታይ ክህደት ነው የፈጸመው። የአንደኝነቱን ክፍያ ከፈለሃል። የዳኞች ስህተት ነው። ሶሪ። ፕሮግራሙ አይረበሽ። ሰዎቹ እንዲረጋጉ አድርጉልን። ከዚህ በኋላ ፋይት እንደውም ማድረግ የምፈልገው በኤምኤምኤ ነው። ባክስቴጅ ላይ መጥቶ ምን አወራችሁ? ጥሩ ዲሲፕሊን አሳይቶኛል። ተንበርክኮ ነው ከአንተ ጋር መጫወቼ ደስተኛ ነኝ።
ስራውን ደግሞ የሚሰራ ሰው እናበረታታለን። ላሉ ስቴንስል ይባላል። የመኖሪያ ቤቴን የስራ ቦታዬን እጅግ በጣም ደስ በሚል ቀለም ጥራት ባለው Straight from the underworld, coming for the underground. Motherfuckers better watch out from the male hounds. በጊዜ ነው የሚመጣው፣ በጊዜ ይጨርሳል። ጠባዩ በጣም አመለሸጋ ነው። እባካችሁን ፎሎ አድርጉት። ሌሎች ቤታችሁና የስራ ቦታችሁን በጥሩ የቀለም ሳይኮሎጂ ማስዋብ የምትፈልጉ ሰዎች ካላችሁ ከታች በተቀመጠው ስልክ ቁጥር ደውሉለት። አመሰግናለሁ።